ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የኢትዮጵያ ሕዝብ ለትናንሽ ፕሮፓጋንዳዎች ሸብረክ ሳይል ለሀገረ መንግስት ግንባታ ያለውን ጽኑ ፍላጎት በድጋሚ አሳይቷል ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ኢትዮጵያውያን በአራቱም ማዕዘናት በነቂስ በመውጣት ድምጻቸውን ሰጥተዋል። በተለያዩ የሀገሪቱ ክፍሎች የሚገኙ የምርጫ ጣቢያዎች ከማለዳው 12 ሰዓት ጀምሮ የተከፈቱ ሲሆን በርካታ ኢትዮጵያዊ ዜጎች ድምጻቸውን ለመስጠት በማለዳ ወጥተው በሰልፍ ሲጠባበቁና ድምጻቸው ሲሰጡ ታይተዋል። በአዲስ አበባ፣ በሐዋሳ፣ በባህር ዳር፣ ሰመራ፣ ጅጅጋ፣ አዳማ፣ አሶሳ፣ ጋምቤላ እና በሌሎች ትላልቅ የሀገራችን ከተሞች የነበረው የመራጮች ተሳትፎ ሰላማዊና ከፍተኛ መነቃቃት የታየበት እንደነበርም ታውቋል። የምርጫ አስፈጻሚዎች የመራጮችን ምዝገባ ካርድ በማረጋገጥና ድምጽ አሰጣጡን በቅደም ተከተል በማስተናገድ ላይም ይገኛሉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የተለያዩ የሀገራችን የፖለቲካ ፓርቲ አመራሮችና ከፍተኛ የመንግስት ባለስልጣናት በተመደቡባቸው የምርጫ ጣቢያዎች በመገኘት ድምጻቸውን ሰጥተዋል። መሪዎቹ ድምጻቸውን ከሰጡ በኋላ ባስተላለፉት ጥሪ ምርጫውን የሀገሪቱን የዲሞክራሲ ጉዞ የሚያጠናክር መሆኑን በመጥቀስ ህዝቡ ሂደቱ እስኪጠናቀቅ ሰላማዊነቱን እንዲጠብቅ ጥሪያቸውን አቅርበዋል። የተፎካካሪ ፓርቲ አመራሮችም በሂደቱ ላይ ያላቸውን አስተያየት እየሰጡ ሲሆን በአንዳንድ አካባቢዎች ያጋጠሙ የቴክኒክ መዘግየቶችን በአስቸኳይ እንዲስተካከሉ ለኢትዮጵያ ብሔራዊ ምርጫ ቦርድ እያሳወቁ መሆናቸውም ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የዕለቱን ውሎ በቅርብ እየተከታተለ መግለጫዎችን በመስጠት ላይ ይገኛል። ቦርዱ መዘግየት ባጋጠማቸው ጣቢያዎች መራጮች መብታቸውን መጠቀም እንዲችሉ የምርጫ ጣቢያዎች የሚዘጉበትን ሰዓት ሊያራዝም እንደሚችልም ፍንጮች አሉ። የፌዴራልና የክልል የጸጥታ አካላት በጋራ በመሆን የምርጫ ጣቢያዎችንና አካባቢዎችን ደህንነት እየጠበቁም ይገኛሉ። እስካሁን ባለው መረጃ በአብዛኞቹ አካባቢዎች ምርጫው ያለምንም የጸጥታ መደፍረስ በሰላማዊ መንገድ እየተከናወነም ይገኛል። ስጋት ባለባቸውና ከዚህ ቀደም አለመረጋጋት በታየባቸው ጥቂት አካባቢዎች ላይ ከፍተኛ ጥንቃቄና የጸጥታ ቁጥጥር እየተደረገ ሂደቱ እንዲቀጥልም ተደርጓል። የአፍሪካ ህብረትን ጨምሮ የተለያዩ ዓለም አቀፍ ድርጅቶችና የሀገር ውስጥ የሲቪክ ማህበራት ታዛቢዎች በየምርጫ ጣቢያው ተሰማርተዋል። ታዛቢዎቹ የምርጫውን ነፃና ፍትሃዊነት፣ የታዛቢዎችን መስተንግዶና የመራጮች ደህንነት በቅርብ እየመዘገቡም ይገኛሉ። በዕለቱ ማጠናቀቂያ ወይም በሚቀጥሉት ቀናት የመጀመሪያ ደረጃ መግለጫቸውን እንደሚሰጡም ይጠበቃል። የኢትዮጵያ ህዝብ ለትናንሽ ፕሮፓጋንዳዎች ሸብረክ ሳይልና ለተለያዩ ተጽዕኖዎች ሳይበገር ለሀገረ መንግስት ግንባታ ያለውን ጽኑ ፍላጎት በድጋሚ አሳይቷል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ የትውልድ ስፍራቸው በሆነችው በሻሻ ድምጻቸውን ከሰጡ በኋላ ባስተላለፉት መልእክት ኢትዮጵያውያን ለዲሞክራሲ ስርዓት ግንባታ ያላቸውን ቁርጠኝነት በነቂስ ወጥተው በምርጫ በመሳተፍ ማረጋገጣቸውን ጠቁመዋል። ምርጫው የህዝቡ ፍላጎት የሚለይበት እንጂ መጨረሻ እንዳልሆነ ገልጸው የህዝቡን ተሳትፎ ተከትሎ ትልቁ የስራ ኃላፊነት የወደቀው በተመራጮች ላይ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተመረጡ አካላት በህዝብ የተጣለባቸውን አደራ በመወጣት እጅና ልባቸው ንጹህ ሆኖ ምንም አይነት ራስ ወዳድነት ሳይኖርባቸው የህዝቡን ህይወት የመቀየርና ታሪክ የመስራት ታላቅ ኃላፊነት እንዳለባቸውም ጠቅላይ ሚኒስትሩ አሳስበዋል። ስለ ሰላምና የጸጥታ ሁኔታ በሰጡት ማብራሪያ ሰላም የሁለቱም ወገኖች ፍቃደኝነት የሚጠይቅ መሆኑን ነው ጠቅላይ ሚኒስትሩ ያስታወቁት። መንግስት ይቅርታ በማድረግ የተሰደዱትን በመመለስና የሰላም በሩን ክፍት በማድረግ ሰላምን ለማምጣት ከፍተኛ ጥረት ማድረጉን ጠቅሰው በሌላ በኩል ይህንን እንደ ድክመት በመቁጠር በኃይልና በቦምብ ለመምጣት የሚደረጉ ሙከራዎች ጤነኛ የትግል ስልት አለመሆናቸውን ጠቅላይ ሚኒስትሩ አውግዘዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣይ 5 ዓመታት የኢትዮጵያን ታሪክ ለመቀየር እስካሁን ከሰራነው በላይ መስራት ማሰብና መደመር እንደሚጠይቅም ገልጸዋል። ይህ የምርጫ ሂደት ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድ የዲሞክራሲ ልምምድ ትልቅ ትምህርት እንደሚሆን እምነታቸው ገልጸው የሚያሸንፉ በታማኝነት እንዲያገለግሉ፣ የሚሸነፉ ደግሞ ውጤቱን በጸጋ እንዲቀበሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪያቸውን አቅርበዋል። በጽንፈኛው ህወሓት አርሚ 15 እና በአፋር ሚሊሻ መካከል የተኩስ ልውውጥ መደረጉ ተገለጸ። በምስራቃዊ ትግራይ ዞን ወልዋላ አካባቢ የሚንቀሳቀሱ የጽንፈኛው
የህወሓት አርሚ 15 የታጠቁ አባላት በሁለት ተሽከርካሪዎች በመሆን በሰዋሳሰ ወረዳ አቅጣጫ ወደ ሰውና አዲስ ሸሃዳ መጓዛቸው ታውቋል። እነዚህ የታጠቁ የህወሓት አካላት ለአካባቢው ነዋሪዎች ይህ መሬት የትግራይ ስለሆነ ምርጫ ማካሄድ አትችሉም የሚል ማስጠንቀቂያ በማስተላለፍ ምርጫውን ለማደናቀፍ ሙከራ ማድረጋቸው ተሰምቷል። ይሁን እንጂ የስፍራው የአፋር ሚሊሻዎች ምርጫ እናካሄዳለን ማን ነው የሚከለክለን በማለታቸው በተፈጠረ ግጭት ዛሬ ጠዋት በህወሓቱ አርሚ 15 አባላትና በአፋር ሚሊሻ መካከል የተኩስ ልውውጥ መካሄዱ ተሰምቷል። ከአካባቢው በወጣ መረጃ መሰረት የነበረው የተኩስ ልውውጥ ለጊዜው የቆመ ሲሆን በአሁኑ ወቅት የአካባቢው ሁኔታ ተረጋግቶ ህዝቡ በሰላም ምርጫውን እያካሄደ እንደሚገኝም ለማወቅ ተችሏል። ጽንፈኛው ህወሓትም ምርጫን ለማደናቀፍ ያደረገው ሙከራም ሳይሳካለት ቀርቷል። የቀድሞ ህወሓት ማዕከላዊ ኮሚቴ ከግንቦት 16 2018 ዓ.ም ጀምሮ ለአንድ ሳምንት ያካሄደውን አስቸኳይ ስብሰባ ማጠናቀቁን አስታወቀ። ህገወጡ ቡድን ድርጅቴ ውስጥ የአመለካከት ችግሮችን፣ ድክመቶችንና የአመራሮች ጉድለቶችን ጥልቀት ገምግሜያለሁኝ እንዲሁም የማስተካከያ እርምጃዎችን ወስጃለሁ ሲልም ገልጿል። በዚሁ መሰረት በቡድኑ እርምጃ የተወሰደባቸው አካላት ላይ የአመራር ለውጦች አድርጌያለሁኝ ሲሉም ህገወጡ ቡድን የውስጥ ክፍፍሉ መበርታቱ ይፋ አድርገዋል። በግምገማ ወቅት በስራ አስፈጻሚነታቸው ጉድለት የተገኘባቸው አመራሮች ከኃላፊነታቸው አንስቻለሁ ያለው ይህ ህገወጥ ድርጅት ነገር ግን ያባረራቸው ሰዎች ስም አልጠቀሰም። ቢሆንም ሶለዳ ሚዲያ ባደረገችው አሰሳ ከስራ አስፈጻሚ አባልነታቸው የተባረሩት ዶክተር ፍስሐ ሀፍቶጤንና ዶክተር ሰለሞን ኪዳነ መሆናቸው ዘግበን የነበረ ሲሆን አሁን ደግሞ ለዚህ ህገወጥ ቡድን ታማኝ ናቸው ተብለው የታሰቡት አቶ ተወልደ ገብረ ጻድቃን ወይም ተወልደ እውር እንዲሁም ከሁለት መስሪያ ቤት ደሞዝ በመቀበል የመንግስትን ገንዘብ ሲመዘብሩ የተገኙትና ከኢፌድሪ ትምህርት ሚኒስቴር በማጭበርበር ክስ የቀረበባቸው የአሁኑ የክልሉ የትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ወደ ስራ አስፈጻሚ የተተኩ ግለሰቦች መሆናቸው መረጃዎች አግኝተናል። በድርጅቴ ደንብ መሰረት ድክመቶቻቸውን እንዲያርሙ ከባድ ማስጠንቀቂያ የሰጠኋቸው አመራሮች አሉ ሲል በመግለጫው ያስታወቀው ይህ ህገወጥ ቡድን የነሱም ስም ባይጠቅስም አሁንም ሚዲያችን ባደረገችው አሰሳ በአንጃ ህወሓት ውስጥ ባለው የበረታ ክፍፍል አቶ ተክላይ ገብረመድህንና ወይዘሮ ሊያ ካሳ ከባድ ማስጠንቀቂያ የተሰጣቸው መሆኑ አረጋግጣለች። አቶ አለም ገብረዋህድ ከማዕከላዊ ኮሚቴ አባልነት እንዲታገዱ የመነሻ ሐሳብ ቀርቦ የነበረ ቢሆንም ለአንድ ቀን ተኩል በተደረገ ከፍተኛ ክርክር በኋላ ጉዳያቸው በማስጠንቀቂያ እንዲያልፍ መወሰኑም ተሰምቷል። ይህ በእንዲህ እንዳለ በጀነራል ታደሰ ወረደ ጊዜያዊ አስተዳደር ወቅት በጀነራል ታደሰ የተሾሙት አቶ ተክላይ ገብረመድህንና ዶክተር ፍስሐ ሀፍቶጤን ከነበሩበት የቢሮ ኃላፊነት በዶክተር ደብረጽዮን እንዲባረሩ ተደርጎ በእነሱ ቦታ ሌሎች ሰዎች እንዲሾሙ መደረጉም መረጃዎች ተገኝተዋል። አቶ ተወልደ ገብረ ጻድቃን ወይም ተወልደ እውር የውሃ ሀብት ቢሮ ኃላፊ በመሆን የአቶ ተክላይ ገብረመድህን ቦታ ተክተዋል። ፕሮፌሰር ክንፈ አብርሃ የመሬት ማስተዳደር ቢሮ ኃላፊ በመሆን የዶክተር ፍስሐ ሀፍቶጤንን ቦታም ተክተዋል። ይህ የጽንፈኛው ህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ ለውጥ ከማድረግ ባለፈ የዞን አመራሮችና የካቢኔ አባላት በመገምገም አዳዲስ እጩዎችን መርጧልም ተብሏል። እነዚህ የተመረጡ የአመራር አባላት ይሁንታ እንዲያገኙና እንዲጸድቁ ለህገ ወጡ ምክር ቤት እንደሚቀርቡም ድርጅቱ በይፋዊ መግለጫው አስታውቋል። በይፋም በዛሬው ዕለት ይህ መፈንቅለ መንግስት በመፈጸም የክልል መንግስትነት የተቆጣጠረው ህገ ወጥ የታጠቀ የህወሓት ቡድን መንግስት እንደሚመሰርትም በአክቲቪስቶቹ በኩል እያስታወቀም ይገኛል። እስራኤል ስትራቴጂካዊውን የቢውፎርት አምባ መቆጣጠሯን አስታወቀች። ፈረንሳይም የጸጥታው ምክር ቤት አስቸኳይ ስብሰባ እንዲጠራ ጠይቃለች። የእስራኤል መከላከያ ኃይል በደቡብ ሊባኖስ የሚገኘውና እጅግ ከፍተኛ ወታደራዊና ታሪካዊ ጠቀሜታ ያለው የሻቂፍ ወይም ቢውፎርት አምባ በቁጥጥር ስር ማዋሉን አስታውቋል። ይህንን ተከትሎም ፈረንሳይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በአስቸኳይ እንዲሰበሰብ ጥሪ አቅርባለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እንደገለጹት የሀገሪቱ እግረኛ ጦር ሄዝቦላህን ኢላማ በማድረግ ሊታኒ ወንዝን ተሻግሮ ታሪካዊውን የቢውፎርት አምባ ተቆጣጥሯል። እስራኤል ካትዝ በቴሌግራም ገጻቸው ባስተላለፉት መልእክት በትክክል ከ44 ዓመታት በፊት በመጀመሪያው የ1982 የሊባኖስ ጦርነት ወቅት የተሰዉ ወታደሮቻቸው በሚያስቡበት ዕለት ሰራዊቱ አምባውን በማስመለስ የእስራኤልን ሰንደቅ ዓላማ መትከሉን አረጋግጠዋል። የፈረንሳይ የዜና ወኪል ኤኤፍፒ ያወጣቸው ምስሎችም በአምባው ላይ የእስራኤል ሰንደቅ ዓላማ ተሰቅሎ የሚያሳዩ ሲሆን ከአካባቢው የተኩስ ድምጽ እንደሚሰማና ጭስ ከርቀት እንደሚታይም ተገልጿል።
እስራኤል ካትዛክሎም በጠቅላይ ሚኒስትር ቤንጃሚን ኔታንያሁ መሪነት በሊባኖስ የሚደረገው ወታደራዊ ዘመቻ ይበልጥ እንደሚሰፋ አስታውቀዋል። ይህ የ900 ዓመታት ዕድሜ ያለው ጥንታዊ አምባ ሙሉ የደቡብ ሊባኖስን ግዛት ከበላይ ሆኖ ለመመልከት የሚያስችል እጅግ ምቹ መልክዓ ምድራዊ አቀማመጥ አለው። እስራኤል አምባውን መቆጣጠሯ በጋሊሊ አካባቢ ያሉ የሰፈራ መንደሮችን ለመከላከልና የጸጥታ ኃይሎችን ደህንነት ለማስጠበቅ ወሳኝ መሆኑንም ገልጻለች። ከዚህ ቀደም እስራኤል ደቡብ ሊባኖስን በወረረችበት ወቅት አምባውን ለወታደራዊ የበላይነት ተጠቅማበት የነበረች ሲሆን በግዳጅ ይዞታነት ስታስተዳድረው ቆይታ በአውሮፓውያን አቆጣጠር 2000 ለቃ መውጣቷ ይታወሳል። የእስራኤል ጦር ዘመቻውን አስፋፍቶ ሊታኒ ወንዝን በመሻገር አምባውን መቆጣጠሩ በዓለም አቀፍ ዲፕሎማሲ ላይ ከፍተኛ ስጋትን ፈጥሯል። የፈረንሳይ የውጭ ጉዳይ ሚኒስትር ጄን ኖኤል ባሮ እስራኤል አምባውን መቆጣጠሯ ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስቸኳይ ስብሰባ እንዲያካሂድ በይፋ ጠይቀዋል። ሚኒስትሩ በሰጡት መግለጫ እንደ ማንኛውም ሀገር የእስራኤልን ራስን የመከላከል መብት እውቅና ብንሰጠውም በሊባኖስ ውስጥ የእስራኤል ወታደራዊ ዘመቻ መስፋፋቱን ምክንያታዊ የሚያደርግ ምንም ነገር የለም በማለት የፈረንሳይን ጠንካራ አቋም አንጸባርቀዋል። ይህ በእስራኤልና በሊባኖስ ድንበር ላይ እየታየ ያለው አዲስ ወታደራዊ መልክ በቀጠናው ያለው ውጥረት ወደ ከፋ ደረጃ ሊያመራው እንደሚችል የፖለቲካ ተንታኞች ስጋታቸው እየገለጹም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ